አንዳንድ ሰዎች ማለት ነው እኔ የሚገርመኝ ለምንድን ነው በማንነታችሁ የምትፈሩት? ለምን እናንተ የፈለጋችሁት ነገር ማረግ ውስጣችሁ የፈቀደላችሁ ነገር እውነትም ሆነ ውሸትም ሆነ ወታችሁ ሩታ እኮ እንደዚህ ነገር ናት፣ ሩታ ከዳኒ ጋር ተኝታለች ብላችሁ ቪዲዮ ለምንድን ነው የማሰሩት? እና ሰውን ለምንድን ነው የምታስጠቅሩት? የኔ ጥያቄ ማለት ነው። እዚህ ጋር እኮ በማንነታችሁ ማትፈሩ ከሆነ ጀግና ከሆናችሁ ጎበዝ ከሆናችሁ እውነት ትክክለኛ ነገር የምታቀርቡ ከሆነ ራሳችሁ ወታችሁ ሩታ እኮ ከዳኒ ባልጋ ላይ ተይዛለች ብላችሁ ለማውራት ለምን ታፍራላችሁ? በውስጥ ሪከርድ አስልካችሁ ማለት ነው እንዲህ ነገር በይ እንዲህ ነገር ተናገሪ ብላችሁ ሪከርድ አስመጥታችሁ ማለት ነው። ከዛ መልሳችሁ ሌላ ዩቱበርን ታስጠምዳላችሁ። ይቺ ዩቱበር እንደዚህ ብላለች፣ እንደዚህ ተናግራለች። ሼም አይደለም እንዴ? እኛ እኮ እናውቃለን። ደግሞ ቅንብር እኛ አዲሳችን አይደለም። በመጀመሪያ ደረጃ ቅንብር እንዴት እንደሚቀናበር ተማሩ። እንዴት አድርጎ ታምሮ ትክክለኛ ነገር የሆነ ነገር እንደሚያወጣላችሁ በደንብ አድርጋችሁ ተማሩ። ከኛ ጋር ተማሩ። ሁሉ ነገር ከኛ ነው አይደል የምትማሩት? ከኛ አይደል የምትኮርጁት? ከሩታ እህቶች አይደል ኩረጃ? በደንብ አድርጋችሁ እንዴት እንደምንሰራው እዩ። ይሄው ዳኒና ሩታ መጣናቸው። እኛ አሁን ይሄ አርተፊሻል ነው፣ አርቴ ነው የተሰራው ማለት ነው። ይሄው ሩታም ባለፈ ቆማ ነበር አይደል? እኛ አስተኝተን አልጋ ላይ አምጥተናታል። ለኛ አዲሳችን አይደለም። ሲቀጥል ከማንም ጋር ትተኛ ከምንም ትተኛ፣ ከአሁን ወዲህ ስለ ሩታ እናንተ አያገባችሁም ወይስ? ውሽሚት ቪው አታመጣም፣ ውሽሚት ሰብስክራይብ አታመጣም፣ ሰው አትስብም። አንድ ሰው የጠላውን ሰው እንዴት አድርጎ ይጠቀመዋል? አይጠቀመውም። ስለዚህ እናንተ የመረጣችሁ ማለት ውሽሚትና አብርሽን አይደል? አብርሽና ውሽሚትን አርጋችሁ ፈቶ ማሽቃበጥ ትችላላችሁ እኮ ሩታ ላይ። ለምንድን ነው? ምክንያቱም አንዳንዴ ለጥቅም እየፈለጋችሁ ሰውን ለምንድን ነው ያልሆነ ስም የምትሰጡ? ስም ስጡ፣ ችግር የለብንም። የፈለጋችሁ ነገር በሉ። ነገር ግን ለሌላውን ሰው የሌላን ዩቱበር ስም አታጥፉ። ከቻልሽ ራስሽ ወጥተሽ በማንነትሽ ሩታ ከዳኒ ጋር አይቻታለው ማለት መናገር መብትሽ ነው። ይሄም ማለት ነው ወደ ኋላ ማሾክሾክ እንደዚህ ማድረግ እንዲነግ ሩታ የፈለገች ነገር ትሁን አይመለከታችሁም። ብትሆን ለራሷ ነው እንጂ ለእናንተ አይደለም ማለት ነው። የሰው ማንነቱ ራሱ ነው እንጂ የሚያውቀው ማንም አያውቅም። ለምሳሌ አንድ ነገር ልንገራችሁ። አንድ ደብተር ወይም ስታነቡት የሆነ ነገር ስትሉት ማለት ነው የሁለተኛውን ታነባላችሁ፣ የሶስተኛው ታነባላችሁ። ግን ከዛ ቀጥሎ ያለው የአራተኛው የአምስተኛው ከፍታችሁ ካላያችሁት ማለት ነው ውስጡ ምን እንደሆነ አንብባችሁ አትረዱትም ካልከፈታችሁ በስተቀር ማለት ነው። ምክንያቱም ያንን ደብተር ከፍታችሁ ስላነባባችሁት ነው ትርጉሙን ያወቃችሁ የመጀመሪያውን ማለት ነው። የሁለተኛው የሶስተኛው ግን እዛ ጋር ከፍታችሁ ቦታውን ደርሳችሁ አንብባችሁ ካላያችሁት ካልተረዳችሁት ምንም አይነት ሊገባችሁ አይችልም። ስለዚህ የሩታ ማንነቷ እናንተ አደባባይ እዚህ ስለተወራባት ስለተነገራባት ነው እንጂ የሩታ ውስጧን ከፍታችሁ አላያችሁ ማለት ነው። ምነው በዚህ ናክል ተቃጠላችሁ እርር አላችሁ ማለት ነው እንዴ? እርር ማለት እኮ አይገባባችሁም። እናንተ መደሰት ነው ያለባችሁ እንዴ። ደስተኛ ለመሆን ፋንታ አብርሽና ሄርሜላ እያቀናበራችሁ አብራ ላይ አልጋ ላይ እያረጋችሁ ምናምን ማሽቃበጥ ነበረባችሁ እንጂ እኮ ሩታን መንካት እኮ አይፈቀድም ስላችሁ በቃ የሆነ ሩታን እስከጠላችኋት ድረስ በእሷ ማሽቃበጥና መነገድ አይጠበቅባችሁም። እውነት እኔ እንደናንተ ብሆን አብርሽና ሄርሜላ ደጋፊ ብሆን እውነት ሚዲያውን አለቀልቀው ነበር። ምክንያቱም ደስተኛ ነኝ፣ የምፈልገው ነገር ኦዲየንስ ስለሆንኩ የምፈልገው ነገር ስላረጉልኝ እንደው አንሸራሽረው ነበር። አሁን ሩታ ትላንትና አልመጣች፣ በራሷ በሜሪ ቻላ ነው የመጣችሁ። ነገር ግን ሆነ ብላችሁ ቀስቅሳችሁ ትተኛ ደግ አረገች እንኳን እሰይ፣ ማን ከለከላት? ይሄው እኛም ደገም ነው፣ እኛም አቀናብረን አመጣናት። ምን ይፈጠራል? የሚፈጠር ነገር እኮ የለም። እኔ የሰው ልጅ የሚገርመኝ ነገር እንደፈለጋችሁ ማውራት ትችላላችሁ፣ እንደፈለጋችሁ መሆን ትችላላችሁ። ነገር ግን ሩታን ማንነቷና እንደዚህ ጫፋን የምትነኳት ሰው ማንም የለም። እዚህ ጋር ማንም ጉረኛ ያወራል። ይሄው በውሸት ማለት ነው። በውስጥ ሪካርድ እያስላካችሁ እንደዚህ አውሩ፣ እንዲያውሩ፣ እንዲተናገሩ እያላችሁ እንዲህ የተለያየ ነገር ስለምትጠቀሙ መስሎም አይታየንም። ነገር ግን የሰው ልጅ ሲያስታውል አሪፍ ነው። ከማስታወልም ይልቅ በራሱ በቃ እኔ አሁን ለምሳሌ የፈለኩት ነገር መናገር ብችል እዚህ ጋር ማንንም አልፈራም። የኔ ቪዲዮ ቤተሰቦች ያዩታል፣ ጓደኞች ያዩታል፣ ብዙ ሰው ያየዋል። የኔ ቤተሰብ የሆነ በቃ ቀልብሽ ደርቋል የሚለኝ ራሱ በጣም ብዙ ሰው አለ። ነገር ግን አልሰማም። ለምን? የምፈልገው ሩታ ነው፣ ሩታ ነው የማደንቀው። እኔ የራሴ የሆነ ነገር ነው በቃ ይሄንን ነገር እናሴ አምኜበት ስለምሰራበት ማንንም አልፈራም።
በመጀመሪያ ደረጃ እኔ መፍራት ያለብኝ አላህ ነው። አላህ የማይፈቅድልኝን ነገር እኔ አፈንግጬ ብዬ ይሄ እዚህ ጋር መስራትም መናገርም አይጠበቅብኝም። በዲኔ አላህ አይፈቅድልኝም። ይሄንን ድምጽ የራሱ ወንድ መስማት አይፈቅድም። ይሄንን ጥሽ የመጣው ለምን ሰው